ሰበር መረጃ የኢራን የባንክ ስርዓት በከባድ ችግር ውስጥ መውደቁ ተገለጸ። በኢራን ውስጥ ከፍተኛ የፋይናንስ ችግር ተከስቷል። የሀገሪቱ ሁለቱ ትልቅ የመንግስት ባንኮች ባንክ ሜሊ እና ባንክ ሴፓ የደንበኞችን መለያዎች ሁሉ ለጊዜው መዝጋታቸው ተገልጿል። በመሆኑም በመላው ሀገር የገንዘብ ማውጣት በኤቲኤም ማውጣት ተቋርጧል። ይህ ከባድ ችግር የተከሰተው በቴህራን ባለው የባንክ ሴፓ እና ዋና የዳታ ማዕከል በአደገኛ ጥቃት ከተመታ በኋላ ነው። ይህ ማዕከል የመንግስት ሰራተኞችን የጦር ኃይሎችና የአይአርጂሲ ደሞዝ ክፍያዎችን የሚያስተናግድ ዋና መሰረታዊ መስመር ነው። መጀመሪያ የኢራን ማዕከላዊ ባንክ ይህ ችግር መደበኛ ጥገና ብለው ለማሳነስ ቢሞክርም አሁን ግን የባንኩ ስርዓትን በግልጽ እንደወደቀ ለመግለጽ ተገዷል። በቴህራንና በሌሎች ትልቅ ከተሞች ሰዎች በኤቲኤም ፊት ረጅም ሰልፍ ተሰርቶ ቆመዋል። ነገር ግን በሁሉም ማሽኖች ቴምፖራሪ አውት ኦፍ ሰርቪስ የሚል መልእክት ብቻ እየታየ እንደሆነ ነው የተጠቆመው። ተንታኞች እንደሚሉት መንግስቱ የሰዎችን ባንክ መለያዎችን መዝጋቱ ትልቅ የባንክ ሩጫ ወይም ባንክ ራን እንዳይፈጠር ለመከላከል የተወሰደ እርምጃ ሊሆን ይችላል ሲልም ተሰምተዋል። የኢራን ገንዘብ ሪያል እየወደቀ መሆኑን ችግሩን ከባድ አድርጎታል። ይህ ሁኔታ በተለይም በጦር ጡረተኞች፣ በመንግስት ሰራተኞችና በቤተሰቦቻቸው ላይ ከባድ ተጽዕኖ እያሳደረ ነው። ዲጂታል ክፍያዎች እየተቋረጡና ገንዘብ እየጠፋ በመሆኑ በአንዳንድ ቦታዎች ንግድ እንኳን ለውጥ በለውጥ ወይም ባርተሪንግ ስርዓት መመለስ ጀምረዋል። ይህ የፋይናንስ ችግር በኢራን ውስጥ የኢኮኖሚ ግፊትና የህዝብ ቅሬታን እያበረታ መሆኑ ተገልጿል።